ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ መስከረም 17 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ጀመጥቻለሁ። መረጃና ዘገባዎችን እያደረስኩ ወደ እናንተ አብራችሁን ቆዩ። በለጠ ካሳ ነኝ። እናንተም እየተከታተላችሁ አብራችሁን እንድትቆዩ ነው በአክብሮት የምጋብዛችሁ። ምናልባት በሁለተኛው መርሃ ግብር ላይ እየተከታተላችሁ የምትገኙ አድማጭ ተመልካቾቻችን መላው ኢትዮጵያን እንኳን ለ2018 ዓ.ም የመስቀል በዓል በሰላም አደረሳችሁ ማለት እፈልጋለሁ። ከዚህ ከዝግጅት ክፍሉ እየተላለፉ ያሉ መረጃዎችን እየተከታተላችሁ አብራችሁን ስለምትቆዩ የመስቀል በዓል ከነመላ ቤተሰቦቻችሁ የሰላም የጤና የደስታ እንዲሆንላችሁ እና በሚቀጥለው ዓመትም በሰላም እንዳደርሳችሁ በዝግጅት ክፍሉ ምኞቴን እገልጻለሁ። አመሰግናለሁ። እንግዲህ በዚህ ሰዓት ምን መረጃዎችን ይዛል ካላችሁኝ የተለያዩ መረጃዎችን ይዣለሁ። በተለይ እንግዲህ በወሎ ቀጠና ያለውን አጠቃላይ ሁኔታ በተመለከተ ዝርዝር መረጃዎች አሉኝ። በምዕራብ ወሎ ባሉ ቀጠናዎች እንደገና የመንግስት የሰራዊት በርካታ ቦታዎችን ያለ ውጊያ እየለቀቀ እየወጣ ነው የሚገኘው። ይህንን ተከትሎ በርካታ ቦታዎች በፋኖ ቁጥጥር ስር ገብተዋል። ይህም እንግዲህ የሆነው በሰሜን ወሎ በተለይ ከግዳን፣ አንጎት፣ ጋዞ፣ ዋድላ፣ ጉባላፍቶ፣ ወልዲያን ጨምሮ ሀብሩ፣ መርሳ እንዲሁም ደግሞ ወደ ደቡብ ወሎ አምባሰል፣ ውጫሌ እንዲሁም ደግሞ ተውለደሬና አካባቢው እንዲሁም ደግሞ ኩታበርና አካባቢው በተንታ በምዕራብ ወሎ ቀጠናዎች ደግሞ ያለው ሁኔታ ተከትሎ ነው። በዚህ ቀጠና ያለው የመንግስት ኃይል እንዲሁ ያለ ውጊያ ቦታዎችን እየለቀቀ የሚወጣው ተብሏል። ይህንን በተመለከተ መረጃውን ያደረሱ የመረጃ ምንጮች ኪስ ወረዳዎች ናቸው ወይም ደግሞ ወደኋላ ተቆርጠን እንቀራለን በሚል በርካታ ኃይል ለቆ እየወጣ ነው። ሆኖም ግን አንድ ማዕከላዊ ቦታ ላይ እንደዚሁ ሰራዊቱ እየተሰበሰበ እንደገና እንዲደራጅ በካምፕ እንዲገባ እየተደረገ ነው። ለዚህ ግዳጅ ብርጋዴር ጀነራል ዘውዱ ሰጣርጌም ስለመንቀሳቀሱ የሚገልጹ መረጃዎችን ጨምሮ የወልዲያ አጠቃላይ የውሎ ሁኔታ ምን ይመስላል፣ በሰሜን ወሎ ያለውን አጠቃላይ ሁኔታ በተመለከተ ዝርዝር መረጃዎችን የማደርሳችሁ ይሆናል። ወልዲያ አሁናዊ ሁኔታው ምን ይመስላል፣ ወልዲያና አካባቢው ያለው አሁናዊ ሁኔታ በተመለከተ በዚህ ሰዓት ያለውን ዝርዝር መረጃ የማደርሳችሁ ይሆናል። ሀሳብ አስተያየት ቢኖራችሁ ጥቆማ@ዜናችን.com እንዲሁም ደግሞ በዋትስአፕ በሜሴንጀር በቴሌግራም መልእክቶቻችሁን እያደረሳችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ በዚህ ሰዓት እንግዲህ ከያስኳቸው መረጃዎች መካከል አንደኛው እንግዲህ አጠቃላይ የፋኖን የወታደራዊ ድል እንዲሁም ደግሞ በጦርነት የሚገኙ ያስመዘገባቸውን ድሎች የሚያደበዙና እንዲሁም ደግሞ የፋኖን አንድነት የሚጠብቀውን ህዝብ የፋኖ ሰራዊትን እንዲሁም ደግሞ አጠቃላይ ብሎም የአማራን ህዝብ የህልውና ጉዳይ የሚመለከቱ የፋኖ ደጋፊዎችን ውርደት ውስጥ የሚከት ነው። በተደጋጋሚ በዚህ ጉዳይ ላይ እንግዲህ ብዙ ጊዜ አስተያየት ተሰጥቷል። በተለይ በጎንደር ቀጠና ያለው የእርስ በርስ ደም አፋሳሽ የውጥረትና ውጊያ በዚህ በአማራ ህዝብ ህልውና ጉዳይ ያገባኛል የሚል ሁሉ የቻለውን ጥረት በማድረግ ማስቆም ካልተቻለ እንግዲህ ውጤቱ አስከፊ ብቻ ሳይሆን ወደ ውርደት የሚጥል የፋኖን ትግልም የአማራ ህልውና ትግልንም ብሎም ደግሞ በዚህ በአጠቃላይ ያለውን እንቅስቃሴ ለስውር እጆች አሳልፎ የሚሰጥና የአማራን ህዝብ ትግል ወደ ኋላ የሚጎትት ሁኔታ ነው ያለው። ይሄ ጉዳይ ካሁን በፊት በተደጋጋሚ በብዙ ቦታዎች በትንሹ እየተከሰተ ነበር። ዛሬ ጉዳዩ ራሱን አሳድጎ ወደ እርስ በርስ ውጊያ የሚያስገባ ጫፍ ላይ ተደርሷል። እንደውም አንዳንድ አካባቢዎች ይሄ ያለው ውጥረት ተኩስም ተጀምሯል የሚሉ ናቸው። እንግዲህ በጎንደር ቀጠና በሚገኙት በሁለቱ የፋኖ አደረጃጀቶች መካከል ነው እንግዲህ ዛሬ በተለይ የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ በቀጠና ደንቢያ አካባቢ ከሌላ አካባቢ የሄዱ የአማራ ፋኖ ብሔራዊ ኃይል የፋኖ አባላት ጋር በአካባቢ በአምስት አቅጣጫዎች ውጥረት መኖሩ ነው የተሰማ። ይህን ጉዳይ በተመለከተ እንግዲህ ጉዳዩን ለማስቆም የሃይማኖት አባቶች በውጭ የሚኖሩ በውስጥ የሚኖሩ በርካቶቹ ርብርብ እያደረጉ ነው። ሆኖም ግን እስካሁን ድረስ ይሄ ሁኔታ መታገስን ወይም ደግሞ መቆምና ወንድማማችነትን ወደ ጋራ ጥላት መሳሪያ ማዞርን አይደለም ያሳየው፣ ጉዳዩ ባለበት ነው ውጥረቱ። ይህንን በተመለከተ የጎንደር ጠቅላይ ግዛት እዝ አዛዥና እንዲሁም ደግሞ የአማራ ፋኖ ህዝባዊ ድርጅት የወታደራዊ ዘመቻ መሪ ፋኖ ደረጀ በላይ በዚህ ጉዳይ ላይ መግለጫ አውጥቷል። እንግዲህ ለህዝብ ነው ጥሪ ያቀረበው። በዚህ ሰዓት እንግዲህ አማራ ፋኖ ህዝባዊ ድርጅትና አማራ ፋኖ ብሔራዊ ኃይል አንድ ለማድረግ አመቻች ኮሚቴ ተቋቁሞ ስራ ስለመጀመሩ እና ይሄ እየሆነ ባለበት ሰዓት እንዲሁም ደግሞ በርካታ ሽማግሌዎች ከየአቅጣጫው አንድነቱን የፋኖን አንድነት ለማምጣት ሌት ተቀን እየሰሩና እየደከሙ ባሉበት ሰዓት እንዲሁም ደግሞ በምስራቅ በኩል ሰሞኑን ያለ ወንድሞች በትብብር አስደማሚ ጀብዱ እየሰሩ ባሉበትና ዛሬ መስቀል በዓል እየተከበረ ባለበት የፋኖ ሰራዊት ምን እያከበረ ባለበት ሁኔታ በአምስት አቅጣጫ አማራንም ጎንደርንም አንገት የሚያስደፋና የሚያሳፍር
ጦርነት ተከፍቶብናል ሲል ነው እንግዲህ መግለጫ ያወጣው ፋኖ ደረጀ በላይ በመግለጫው። በዚህ እንግዲህ በዚህ ሁሉም ተረባርቦ ይህንን ሊያስቆም ይገባል ሲል ጥሪ አቅርቧል። እንግዲህ በአጠቃላይ በዚህ በሁለቱም በኩል እንግዲህ እሳት በያዙ ቡድኖች መካከል የሚደረግ ተኩስ፣ የእርስ በርስ ግድያ የከፋ ጉዳት ማስከተሉ ሙን ነው። ከአሁን በፊትም ጉዳቶች ተከስተዋል። ይህ እንግዲህ ወደ ከፋ ደረጃ ሳይደርስ የሚመለከተው ሁሉ ማድረግ የሚችለውንና ማድረግ ያለበትን በሙሉ አድርጎ ጉዳዩን ካላስቆመው የእርስ በርስ እልቂት ብሎም እንግዲህ ከዛ ያለፈ ደግሞ ተደጋጋሚ የሆነ አካባቢያዊ የጠላት ተጋላጭነትን የሚጨምር ጉዳይ እንደሆነ በተደጋጋሚ ጥሪ ቀርቦበታል። እንግዲህ እንደ ዝግጅት ክፍልም በሁለቱም በኩል ያሉ ወንድሞች ትዕግስት ወስደው አሁን እነሱ የሚዋጉበት እነሱ በተለይ አንዱ በአንዱ ላይ ጦርነት የሚያነሳበት ሁኔታ አለመኖሩን በመገንዘብ ይህንን እንግዲህ በውስጥም በውጭም ለነሱ የሚነገሩ ምክሮች እንዳሉ ነው። ይህንን በማስቆም ሌላውም አጠቃላይ ወደ አንድነት የሚመጡበትን መንገድ በማፋጠን ሊያወግዘው የሚገባ ድርጊት ነው። እንግዲህ በተለይ ለዚህ አባባሽ የሆኑት ደግሞ አንዱን ጥሎ አንዱን በማንጠልጠል አንዱን በማሞገስ አንዱን በማንኳሰስ አንዱን ጠቅላላ ተወካይ ሌላውን ደግሞ እንደዚሁ ውክልና አልባ የሚያደርጉ አጠቃላይ በግራም በቀኝም ያሉ በማህበራዊ ሚዲያዎችም ያሉ ቅስቀሳዎች መቆም ነው ያለባቸው። ይሄ በዚህ ሁኔታ የሚሆን ከሆነ ከመጠፋፋት ያለፈ ምንም የሚፈይደው ነገር የለም። እንግዲህ ሁሉም የሚችለውን በማድረግ ይህንን እንዲያስቆም የአማራ የህልውና ትግል ወደፊት እንዲራመድ እንዲሁም ደግሞ በጠላትና በስውር እጆች ተጋላጭ እንዳይሆን ብልጽግና ሳይዋጋ የሚያሸንፍበት እንዲሁም ደግሞ ሳይዘምት ድል የሚጎናጸፍበትን በፋኖ የእርስ በርስ ደም መፋሰስ ማግኘት የለበትም። የቅርብም የሩቅም ጠላት እንደዚሁ ድል የሚጎናጸፍበት የእርስ በርስ ውጊያ የእርስ በርስ ጦርነት ይህንን ነው የሚያመጣው። ማንንም አሸናፊ ማንንም ተሸናፊ አያደርግም። ይህን እንግዲህ መሳሪያ ስለያዙ ከዚህ አለፍ ብለው ለውሳኔም ለሀሳብም መቀመጥ ይገባቸዋል። እንግዲህ እንደ መጨረሻ ጥሪ ይህንን ነው ማቅረብ የሚቻለው። ሌሎች ግን የጀመራችኋቸውን እንቅስቃሴዎች አጠናክራችሁ ቀጥሎ በውጭም በውስጥም ያላችሁ ትልልቅ ሰዎች ይህንን ጥረት እያደረጋችሁ እንደሆነ አውቃለሁ። ለማንኛውም ይሄ እንግዲህ አጠቃላይ የፋኖን ወታደራዊ እንዲሁም ደግሞ የፋኖን ደጋፊ ወደፊት እንዲሄድ ትግሉም የሚፈለገውን ዓላማ እንዲያመጣ የሚያደርገው ብቸኛው መንገድ አንድነት ብቻ ነው። ላለፉት 2 እና 3 ዓመታት ያለ አንድነት ሁሉም በየፊናው ተንቀሳቅሶ አይቶታል፣ ምንም ለውጥ ማምጣት እንደማይችል። ስለዚህ አሁን አንድነት ካልመጣ አይደለም ፋኖ ከፋኖ ከተለያዩ የጋራ ጉዳዮችን እንዲሁም ደግሞ ብሔራዊ መግባባት ከሚያደርጉ አካላት ጋርም መነጋገር የሚፈለግበት ጊዜ ነው። ያ ካልሆነ ግን ትግል ብቻውን አንድ ሰው ሩጦ አንድ ሰው አጨብጭቦ የሚደምቅ የሚሸነፍ ጠላትም የለም። ይሄ ተሞክሮ ተወስዶበታል። ስለዚህ ሁሉም ወደ አንድነት መምጣት አለበት። ወደ ግንባር መረጃዎች ነው በቀጥታ የማልፈው። ወደ ግንባር መረጃዎች ሲሄድ በጎንደር ቀጠና ያገኘኋቸውን መረጃዎች ነው የማስከትለው። በሰሜን ጎንደር ጠለምት በሁለት ቦታዎች ላይ በወታደራዊ ካምፖች ላይ የቦምብ ፍንዳታዎች ደርሰዋል። በእነዚህ በደረሱ የቦምብ ፍንዳታዎች ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሰዋል። የመጀመሪያው የቦምብ ፍንዳታ እየደረሰበት ቦታ ጠለምት እንግዲህ በሰሜን ጎንደር ያው 3 ጠለምቶች አሉ። ጠለምት ወረዳ ደርባ የተባለ ቦታ ነው። እንግዲህ ጠለምት በሙሉ በጠለምት የሚጠራው ሌሎቹ ደግሞ 2 ጠለምቶች አሉ በአቅጣጫ የሚጠሩ ምስራቅ ጠለምትና ምዕራብ ጠለምት እንዲሁም ደግሞ ማይጠብሪ ከተማ ተብሎ የሚጠሩ አካባቢዎች አሉ። በጠለምት ደርባ በተባለ ቦታ በወታደራዊ ካምፕ ላይ ነው ሌሊት ጥቃት እየተፈጸመው። በዚህ የደረሰው ዝርዝር ጉዳት አልታወቀም። በሌላ በኩል እንደዚሁ በዚሁ ጠለምት በተል ተብሎ በሚጠራ ቦታ እንደዚሁ በዚህ ላይ ተከታታይ የቦምብ ፍንዳታዎች ደርሰዋል። በዚህም ቁጥሩ ያልታወቀ የመንግስት ኃይል ሙትና ቁስለኛ ስለመሆኑ እየወጡ መረጃዎች እያሳያሉ። በተመሳሳይ እንደዚሁ በጋይንት ቀጠናም የአንበሳው ጋይንት ክፍለ ጦር ከ2 ቀናት በፊት ከጨጮሆ በቅርብ ርቀት በሚገኙት ቦታዎች ከመቄት ቀጠና ፋኖች ጋር እነ ውባንተ ክፍለ ጦር ጋር በጋራ በመሆን በደብረ ዘቢጥ፣ አግሬት፣ ፍላቄት በተደረገ ውጊያ ከፍተኛ ወታደራዊ ድል ተቀዳጅቻለሁ ብሏል። እንግዲህ እነሱ ሪፖርት ነው በቀጥታ የአንበሳው ጋይንት ክፍለ ጦር ቃል አቀባይ እንዳለው በግማሽ ቀን ውጊያ ከ42 በላይ የአድማ ብተናና የሚሊሻ አባላት ላይ ጉዳት ስለመድረሱ ሙትና ቁስለኛ ስለመሆናቸው 13 የሚደርሱ የሚሊሻና የአድማ ብተና አባላት በፋኖ ስለመማረካቸው እንደዚሁም ደግሞ አንድ የአድማ ብተና ሻለቃ መሪ ከሬዲዮ መገናኛ ጋር እንደዚሁ እጅ ስለመስጠቱ ገልጿል። 14 የነፍስ ወከፍ መሳሪያዎች
በዚህ ዘመቻ በእጃችን ገብተዋል ሲል ሻምበል ተስፋ ገልጿል። ወደ ሰሞነኛ መረጃዎች ወዳሉባቸው አካባቢዎች ነው የምንሄደው። በተለይ ምዕራብ ወሎ ያሉ መረጃዎችን በማስቀደም ጀምራለሁ። እንግዲህ ከደሴ ወደ ምዕራብ ወሎ ዛሬ በርካታ ኃይል ሲጓጓዝ አርፍዷል። በጊምባ ተብሎ የሚጠራው ቦታ ለጋምቦ ወረዳ ላይ ነው እንግዲህ ኃይል እየተከማቸ የሚገኘው። በአየር ኮምቦልቻ እየገባ የአየር ወለድና ኮማንዶ ጭምር እና ከደሴ አካባቢ ካምፕ ላይ የነበረ ወታደር ወደ ጊምባ ተንቀሳቅሶ ጊምባ ላይ ኃይል እየተከማቸ ነው። ይሄ እዚህ የተከማቸው ኃይል ላሉ የመረጃ ምንጮች ወደ ምዕራብ ወሎ የተለያዩ ወረዳዎች ወደ መቅደላ፣ አማራ ሳይንት፣ ተንታ፣ ቦረና ሳይንት፣ ወግዲ፣ ለገሂዳ እና ሌሎች አካባቢዎች ለማሰማራት ነው። የቀጠናው ወታደራዊ አዛዥ የ801ኛ ኮር አዛዥ ጀነራል ዘውዱ ሰጣርጌ ራሱ ሰሞኑን ወታደራዊ ማዕረግ ከተሰጣቸው መካከል ነው። እሱ ራሱ ይህንን እንዲመራ ትዕዛዝ ተሰጥቶታል ተብሏል። በዚህ ቀጠና መካነ ሰላም እንግዲህ በምዕራብ ወሎ ትልቁ ከተማ ነች። የቦረና ሳይንት ወረዳም ዋና ከተማ ነች። የዞን ጥያቄ ቀርቦበታል። ዞኑ ምዕራብ ወሎ ለሱ እንግዲህ የዞን ከተማነት የታጨችው ለመካነ ሰላም እንደዚሁ በፋኖ እጅ ገብታለች። በምዕራብ ወሎ ካሉ ትልቅ ከተሞች አንዷ ነች። ይህንን ቦታ የለቀቀው የመንግስት ኃይል ያለ ከባድ ውጊያ ነው። በዚህ አካባቢ በነበረው ውጊያ 9 የሚደርሱ የሚሊሻ አባላት እንዲሁም ደግሞ አንድ ወታደራዊ ኃላፊነቱ ያልታወቀ ወታደራዊ አዛዥን ጨምሮ 9 የሚሆኑ ሙትና ቆስለኛ ሆነዋል። ከዛ ውጭ አብዛኛው ኃይል እዚህ ተከማችቶ የነበረው ወደ ጊምባ ወጥቶ ትላንትና መሻሹን ጀምሮ ዛሬ የመካነ ሰላም ከተማ ሙሉ በሙሉ በፋኖ ቁጥጥር ስር እንደሚገኝ መረጃዎቹ ጠቁመዋል። እንግዲህ በዚህ ቀጠና የተበተነ ኃይል ከውጊያ ቀጠና የወጣ ኃይል ጊምባ እና ገነቴ ላይ እንዲሰባሰብ እየተደረገና ወደ ካምፕ እየተከማቸ ነው የሚገኘው። መቅደላ ወረዳ ማሻ እና ኮሬብ፣ ደብረ ዘይት እነዚህ ያለው ውጊያ የመንግስት ኃይል ለቆ ወጥቶ ወደ ዳር ከተሞች ሰፍሯል። ቦረና ሳይንት፣ መካነ ሰላም በነበረው ውጊያ እንግዲህ ማረጉ ያልታወቀ ወታደራዊ አዛዥን ጨምሮ 9 የሚሊሻ አባላት ስለመሞታቸው ተገልጿል። በዚህ በወሎ ቀጠና ምዕራብ ወሎ፣ ደቡብ ወሎ፣ ሰሜን ወሎ ሰሞኑን አጠቃላይ በነበረው ዘመቻ እንግዲህ ጉዳት ያስተናገዱ ኮሎኔሎች ቁጥር ወደ 5 ከፍ ብሏል። እነዚህ እንግዲህ የቆሰሉና የሞቱ መሆናቸው ነው የታወቀው። በአጠቃላይ እንግዲህ በዚህ ቀጠና አንድ ባንድ ለማየት ያክል አልብኮ በምዕራብ ወሎ ካሉ ወረዳዎች ዛሬ ጠዋት በከተማው ከባድ ውጊያ ተደርጓል። እኩለ ቀን ላይም ተመሳሳይ ውጊያ ነበር። ከሰዓት በኋላም እንደዚሁ ውጊያ ተቀስቅሷል። ጠዋት በነበረው ውጊያ ፋኖ ወደ ከተማው ዘልቆ ገብቶ ነበር። እንደገና መከላከያ ተጨማሪ ኃይል ይዞ ከሰዓት በኋላ ከበድ ያለ ውጊያ ተደርጓል። በውጊያው የደረሰው ሰብአዊ፣ ቁሳዊና ወታደራዊ ኪሳራ አልታወቀም። አሁንም መከላከያ ተጨማሪ ኃይል ወደ አካባቢው እያጓጓዘ ስለመሆኑ መረጃዎች ጠቁመዋል። ከሌሎቹ አካባቢዎች አንዱ ተንታ ወረዳ ነው። እዚሁ ምዕራብ ወሎ ዛሬ ማለዳ ውጊያ ሲደረግባቸው ካረፈዱ ከተሞች አንዱ ተንታ ከተማ ነው። ዛሬ ማለዳ ከቻይና ካምፕ ተብሎ የሚጠራው አካባቢ ሰፍሮ የነበረ የአድማ ብተናና የሚሊሻ ኃይል በፋኖ ጥቃት ካምፑን ለቆ ወደ ተንታ ፖሊስ ካምፕ መግባቱን እና በፖሊስ ካምፕ ለ6 ሰዓታት ውጊያና ተኩስ ሲደረግ ውሏል። በዚህ ውጊያ የደረሰው ዝርዝር ጉዳት አልታወቀም። ውጊያው ከ1 ሰዓት እስከ 6 ሰዓት ዘልቆ እንደነበር የገለጹት የዓይን እማኞች የደረሰው ጉዳት በዝርዝር አልታወቀም። ሆኖም ግን ፖሊስ ጣቢያ አካባቢ ለረጅም ሰዓታት ውጊያ ነበር። ይህንን ተከትሎ እንግዲህ የመንግስት ኃይል የተጨማሪ ከአጅባር ወደ አካባቢው ለማንቀሳቀስ ሞክሮ ነበር። በርካታ አድማ ብተና ሆኖም ስለመመለሱ ነው የተገለጸው። ከግማሽ ቀን በኋላ ተንታ ከተማን ፋኖ ሙሉ በሙሉ ተቆጣጥሮ የነበረውን ለቆ ወጥቶ ከተማው ዙሪያ ነው የሚገኘው። በዚህ መስመር ከተንታ ወደ ጉና ቀበሌ በሽሎ ወንዝ ተለያየን ግሸን የትራንስፖርት አገልግሎት ሙሉ በሙሉ ስለመቋረጡና ተንታ ከተማ ዛሬ ምንም አይነት እንቅስቃሴ ሳይደረግ ነው የዋለው። አሁንም እንግዲህ የመንግስት ኃይልም ከአጅባር ወደ ተንታ ያደረገው እንቅስቃሴ አልተቻለም። አሁን በከተማው ያለው አጠቃላይ ሁኔታ ሲታይ የእንቅስቃሴ ሙሉ በሙሉ ቆሟል ነው የተባለው። ያው ተለዋዋጭ ናቸው። ምናልባት ይሄ መረጃ ከተላለፈ ከትንሽ ሰዓት በኋላ ደግሞ ተለዋዋጭ ነገሮች ሊኖሩ ይችላሉ። እንግዲህ በዚህ በሰሜን ወሎ አጠቃላይ እንግዲህ በወልዲያን ጨምሮ ባሉት አጠቃላይ ቀጠናዎች ከወልዲያ ባሻገር በጃማ ደጎሎ ምዕራብ ወሎ በተደረገ ውጊያ የወረዳው የሰላምና ደህንነት ኃላፊ እና የሚሊሻ ጽሕፈት ቤት ኃላፊ ትላንት በነበረው ውጊያ ስለመገደላቸው የሰላምና ደህንነት ጽሕፈት ቤት ኃላፊው ኮሎኔል በለጠ የሚባል እንደነበር የወጡ መረጃዎች ያሳያሉ።
እንግዲህ በዚህ ቀጠና በአጠቃላይ በወሎ ቀጠና በከፊልና በሙሉ አሁን በፋኖች ያሉ አካባቢዎችን በተመለከተ ጋሸና፣ መቄት፣ ወገልጤና፣ ተንታ እና ሌሎች ከተሞች ከበባ ውስጥ ሲሆኑ መቄት፣ ፍላቂት፣ እስታይሽ በተለይ ፍላቂት ከተማ ማለት ነው፣ ሙጃ፣ ኩልመስ፣ ከሐሙሲት፣ ወይናምባ፣ የግዳን፣ የአንጎት፣ የጋዞ፣ የጉባ ላፍቶ፣ የዋርላ ወረዳ ሁሉም በሚባል ደረጃ ገጠራማ አካባቢዎችና ከተሞች በደጋማው ቀጠና እንዲሁም ደግሞ በቆላማው ደግሞ መርሳ፣ ውርጌሳ፣ ጃራ፣ መሃል አምባን ጨምሮ ውጫሌ፣ አምባሰል ሙሉ በሙሉ በፋኖች የሚገኙ ከተሞች ናቸው። እንግዲህ እነዚህ አልብኮ ፋኖ ይዞ ነበር። አሁን ውጊያ አለ። ተንታም ጠዋት ፋኖ ተቆጣጥሮ ነበር፣ ከሰዓት ወጥቷል። ኩታበር፣ ተንታ፣ ወልዲያ እና ሌሎቹ ደግሞ በከፊል በፋኖ እና በመንግስት ኃይል የተያዙ ከተሞች ናቸው። እንግዲህ ወልዲያ አካባቢ ያለው ሁኔታ ምን ይመስላል? ወልዲያ ዙሪያ ጥቁር ውሃ ተብሎ በሚጠራው አካባቢ በነበረው ውጊያ ያልተነሱ አስከሬኖች ከሰዓት በኋላ መነሳት ስለመጀመራቸው ከአካባቢ የወጡ መረጃዎች ያሳያሉ። እስከዚህ ሰዓት ድረስ እንግዲህ በመከላከያ በአካባቢው በነበረው ዘመቻ ከመከላከያ ይልቅ አድማ ብተናው መረጋጋት ታይቶበታል። ሚሊሻው ደግሞ በዚህ ዘመቻ እንግዲህ አበቃለት ይህ መንግስት በሚል መሳሪያ ጭምር ተረከቡን ወደ ማለት ገብቷል። ከደጋማው እስከ ወልዲያ በነበረው ሰሞን ውጊያ መከላከያ ሲፈርስ አድማ ብተናው የተረጋጋው ራሱ ፋኖ ስለሆነ ነው በሚል አዲስ ወታደራዊ ግምገማ ተጀምሯል። የመከላከያ አዛዦች እንግዲህ የደረሰባቸውን ይህንን ሰሞኑን ኪሳራ ለማካካስ አድማ ብተናው የተረጋጋው ራሱ ፋኖ ስለሆነ ነው በሚል ለመከላከያ ይህንን እየነገሩ ነው የሚገኙት። የጠፉ የሞቱ የቆሰሉ እንኳ በአግባቡ ማወቅ አልተቻለም። ድንገተኛ ዘመቻ ዛሬ እንግዲህ አራተኛ ቀኑን ይዞ እስካሁን ድረስ የተበተነ የመከላከያ የሞተ የቆሰለ እንዲሁም ደግሞ የጠፋን እንኳ ለመሰብሰብ አልተቻለም። ድንገተኛ ዘመቻ ነው። ዛሬ የመከላከያ አዛዦች ከወታደራዊ እርምጃ ባሻገር ሲቪል የብልጽግና ባለስልጣናት በተለይ የሚሊሻ እንዲሁም ደግሞ የአካባቢ የብልጽግና ባለስልጣናት መያዝ አለባቸው፣ መገምገም አለባቸው የሚል አቅጣጫ ሰጥተዋል። ተይዘው መመርመር አለባቸው። መረጃ ለፋኖ በመስጠት ከፋኖ ጋር ተባባሪ በመሆን መከላከያን አስመትተዋል በሚል ከሰሜን ወሎ ዞን እስከ ከተማ አስተዳደር እንዲሁም ደግሞ እስከ ወረዳ ያሉ አመራሮች እንዲያዙ ጀነራሎቹ ይህንን ጠይቀዋል። ሚሊሻው በተለይ እንግዲህ ከዚህ በኋላ አንዋጋም፣ ለምን እንዋጋለን በሚል መሳሪያ ተረከቡን ብለዋል። ለምሳሌ ተንታ፣ ግዳን ወረዳ፣ እስታይሽ እንግዲህ እነዚህ አካባቢዎች ሚሊሻው መሳሪያ ተረከቡን ስለማለቱ የወጡ መረጃዎች ያሳያሉ። ዛሬ ከሰዓት በተለይ እንግዲህ በምዕራብ ወሎ ወረዳዎች ከፍተኛ የሆነ ወታደራዊ እንቅስቃሴ ነው ያለው። ተንታ ከላይ በቀረበው ሪፖርት መሰረት ባለበት ሆኖ ብዙ አካባቢዎች ግን ወታደራዊ እንቅስቃሴዎች አሉ። ብዙ ቦታዎቹን የመንግስት ኃይል ሳይዋጋ ነው እየለቀቀው። ወልዲያ ተጨማሪ መረጃ አለ። ወልዲያ አካባቢ ያለውን መረጃ ልጨምር። ወልዲያ መናኸሪያ ድረስ ዘልቆ የነበረው ፋኖ ወደ ኋላ ወደ ጎንደር በር ወጥቷል። ከመምህራን ኮሌጅ ከማር ማጣሪያ ፋብሪካ ወደ ጥቁር ውሃ እንዲሁም ደግሞ ተከታታይ ወደ አካባቢዎች ተከታታይ ከባድ መሳሪያ ተኩስ አልፎ አልፎ ይሰማል። የፊት ለፊት ውጊያ ጋብ ብሏል። የቡድን መሳሪያዎች ድብደባ ግን ወደ ጉላ ጦጣ ማደሪያ፣ አላግዶ፣ አፍሪኬር፣ ቃሊም አቅጣጫ በተደጋጋሚ ይተኮሳል ተብሏል። በጀነቶ በር በኩል የነበረው ውጊያም ጋብ ብሏል። ከመቻሬ ወደ መርጦ፣ ጋላ ጊዮርጊስ፣ ሞላ ጊዮርጊስ፣ ሰዋ ሜዳ፣ መርጦ እና አካባቢዎቹ ላይ እንደዚሁም አልፎ አልፎ የሞርተር ድብደባ ይደረጋል። የሞርተር ድብደባው እስካሁንም ድረስ አላቋረጠም፣ አልፎ አልፎ ይሰማል። ብልጽግና ከተማው በቁጥጥር ስር ስለመሆኑ በተደጋጋሚ መግለጫ እየሰጠ ነው የሚገኘው። የሚሊሻ አባላት፣ የአድማ ብተና አባላት፣ የብልጽግና ካድሬዎች፣ እነዚህ እንግዲህ ህዝብ ይሰማቸዋል የተባሉ የአካባቢው የሃይማኖት አባቶች፣ የድር ሊቃነ መናብርት፣ የሀገር ሽማግሌዎች በየቦታው እየተንቀሳቀሱ በከተማው ሰላም መሆኑን እንዲያሳዩና በድምፅ ማጉያ እንዲነግሩ እየተደረገ ነው። በስልክ እየደወሉ ለየአካባቢው ሰው ከተማው ሰላም ስለመሆኑ ይህንን ማድረግ አለባችሁ በሚል ተሽከርካሪና የድምፅ ማጉያ ተመድቦላቸው የሃይማኖት አባቶች፣ የእድር መሪዎች፣ ካድሬዎች እየተንቀሳቀሱ ነው። እንግዲህ በዚህ በወልዲያ ከተማ አቦ ቤተክርስቲያን ዙሪያ ጠዋት አካባቢ ወደ ጋላ ጊዮርጊስ በተፈጸመ የድሮን ጥቃት በሰዎች ላይ ጉዳት አለመድረሱን መረጃዎች ጠቁመው በወልዲያ ከተማ በቅርብ ርቀት በምትገኘው ሳንቃ ጤና ጣቢያ ላይ በተፈጸመ 2 ጊዜ ተከታታይ የድሮን ጥቃት ጉዳት ደርሷል። በሰውና በንብረት ላይ ነው ጉዳት እየደረሰው በዚህ የድሮን ጥቃት
ይህንን በተመለከተ እንግዲህ እስካሁን ድረስ የተጣራ አሃዛዊ መረጃ አልወጣም። ሁለት የመረጃ ምንጮች የሚከተለውን መረጃ አድርሰዋል። የድሮኑን ጥቃት በተመለከተ አንደኛው በተፈጸመው የድሮን ጥቃት ሐኪሞች ጉዳት ደርሶባቸዋል። አንዲት ሴት የጤና ባለሙያ፣ ሁለት ወንዶች እንደዚሁ የአካል ጉዳት ደርሶባቸዋል ብለዋል። ሐኪሞቹ ሕክምና ላይ እንደሚገኙ ተመልክቻለሁ ሲሉ የመረጃ ምንጮቹ ገልጸው ከሐኪሞቹ ጋር አንድ ለሕክምና እየገባ ሌላ ሰው በድሮን ጥቃት ስለመገደሉም እነዚህ የዓይን እማኞች ገልጸዋል። በሌላ በኩል ሌላ የዓይን እማኝና የመረጃ ምንጭ ደግሞ በጤና ጣቢያው ሕክምና ላይ የነበሩ 6 ሰዎች ስለመገደላቸው የጤና ባለሙያ አንድ መቁሰሉን ሰምቻለሁ ሲሉ ገልጸዋል። ከዚህ በተያያዘ ጤና ጣቢያው ህንፃውና ጣራው ውድመት ደርሶበታል ተብሏል። ዛሬ ረፋድ በተፈጸመ የድሮን ጥቃት ከዚሁ ጠጋ ባለ ቦታ ከሲሪንቃ ጠጋ ባለ ቦታ ወደ ውስጥ ገባ ብሎ የሚገኝ ቦታ ነው ብለዋል። ጎላ ተብሎ የሚጠራ ቦታ ጎላ፣ በዚህ ቦታም የድሮን ጥቃት ተፈጽሟል። በተፈጸመው የድሮን ጥቃት ሰዎች ተገድለዋል። ምን ያህል ሰዎች ተገደሉ የሚለው ግን አልታወቀም። ዛሬ በአጠቃላይ በወልዲያ ዙሪያ 4 የድሮን ጥቃቶች 4 ቦታዎች ላይ ተፈጽመዋል። እንግዲህ ከነዚህ በተለይ ሳንቃ ጤና ጣቢያ በሕክምና ተቋማት ላይ የተፈጸመው በሐኪሞች ላይ ጉዳት ማድረሱ ነው የታወቀው። እንግዲህ በአማራ ክልል ጦርነቱ ከተጀመረ ጊዜ 2015 ጀምሮ በሕክምና ተቋማት ላይ በተፈጸሙ ተከታታይ የድሮን ጥቃቶች በርካታ የጤና ባለሙያዎች መገደላቸው፣ መቁሰላቸው ይታወቃል። ከነዚህ መካከል የወገል ጤና ሆስፒታል አምቡላንስ ላይ የነበረው የሆስፒታሉ ባልደረባ የፋርማሲ ባለሙያና የአምቡላንስ ሹፌር ከአሁን በፊት በድሮን ጥቃት መገደላቸው ይታወቃል። ወልዲያ ሌላ ተጨማሪ አሳዛኝ የተሰማው መረጃ ምንድን ነው? ዛሬ ማለዳ ንጋት አካባቢ ከወልዲያ ወደ አዲስ አበባ ህዝብ ጭኖ ሲወጣ የነበረ አዋሽ ባስ የአዋሽ አውቶቡስ በጦርነት መሃል እንግዲህ ከየት አቅጣጫ ተተኮሰ ባልተባለ መሳሪያ ተመቶ በርካታ ተሳፋሪዎች ጉዳት ደርሶባቸዋል። በጥቃቱ ቁጥራቸው ያልታወቁ ተሳፋሪዎች ሆስፒታል ስለመግባታቸው ነው እንግዲህ የተገለጸው። በአጠቃላይ በዚህ ቀጠና ያለው ሁኔታ ይህንን ነው የሚመስለው። ተጨማሪ መረጃዎችን እየተከታተልኩ ወደ እናንተ የማደርስ ይሆናል። ስለተከታተላችሁ በእጅጉ አመሰግናለሁ። እንግዲህ ተጨማሪ መረጃዎችን በተለይ ከምዕራብ ወሎ አካባቢ አዳዲስ መረጃዎች ካሉ በየትኛውም ሰዓት እየገባው የማደርሳችሁ ይሆናል። ስለተከታተላችሁን በድጋሚ አመሰግናለሁ። መልካም የመስቀል በዓል ይሁንላችሁ። መልካም ጊዜ